በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልጠው ሰማያዊ ነው ካልኩት ምድራዊውን ነገር ለመተው መጨከን አለብኝ። ወዳጆቼ አንዳንዴ እንደምንለው እግዚአብሔር እኮ ብለን በምህረቱ ባለጠጋ ነው። ምን ጥርጥር አለ? ሁላችን በእግዚአብሔር ምህረት አይደል ያለ ነው። እግዚአብሔር ግን ለተናገረውና ላለው ነገር ደግሞ የታመነና እውነተኛ ነው። የሆነ ሰሞን መንፈሳዊ፣ የሆነ ሰሞን ደግሞ ሌላ የምንሆነው ሁለት አይደለም፣ አንድ ነው። በዚህኛው መጽናት አለብን። ዕብራውያን ምዕራፍ 10 ከ35 እስከ 39 ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ፣ የእግዚአብሔርን ፈቃድ ፈጸማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋቸዋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ ፈግፍገው ከሚጠፉት አይደለንም። በጣም እነዚህ የመጽሐፍ ቅዱስ ጸሐፊዎች በመንፈስ ቅዱስ ተነድተው ነው በእርግጥ የጻፉት። ግን በጣም አስደናቂ ነው አይደል? ብርሃናቸው የሚጫኑበት ቦታ፣ የሚረግጡበት ቦታ፣ ሐሳባቸው ሰው ውስጥ እንዲገባ የሚሄዱበት ርቀት በጣም አስደናቂ ነው እና ታላቅ ዋጋ ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። ስለዚህ የሚለው ከላይ ከመጣው ነገር ጋር በጣም የሚያያዝ ነው። ታላቅ ዋጋ ያለውን መታመናችሁን አትጣሉ። ታላቅ ዋጋ ያለው መታመን፣ ታላቅ ዋጋ ያለው መታመን አለ በእናንተ ዘንድ። እንደዚህ ያለ ታላቅ ዋጋ ያለው መታመን ተገኝቷል። እሱን መታመናችሁን አትጣሉ። እግዚአብሔር ይመስገን። ሪዋርድ እግዚአብሔር የሚያደርገው በጣም ታላቅ ዋጋ ያለው መታመናችሁ፣ ግሬት ኮንፊደንስ፣ በጣም ትልቅ መታመን፣ በእግዚአብሔር ላይ ያለ መደገፍ። ይህንን መታመናችሁን እግዚአብሔር ዋጋ ይሰጠዋል። ታላቅ ዋጋ ነው ያለው፣ በጣም የከበረ ነው። እግዚአብሔር በጣም ቫልዩ ያደርገዋል እና አትጣሉት፣ እንዳይቀልባችሁ። እየሄዳችሁ ያላችሁት መንገድ፣ እየከፈላችሁ ያላችሁት ዋጋ በእግዚአብሔር ላይ ከመታመናችሁ የተነሳ የያዛችሁትን ይህንን መጽናት እንደ ቀላል ነገር አድርጋችሁ እንዳትጥሉት፣ እንዳትተዉት። አንዳንዶች መጥተው ምናልባት ሊያክፋፉባችሁ ይችላሉ። በጣም ታላቅ ዋጋ አለው ይሄ መታመናችሁ። በዚህ መታመናችሁ ምክንያት የከፈላችሁት ነገር አለ። በዚህ መታመናችሁ ምክንያት እየሄዳችሁ ያላችሁበት መንገድ አለ። እስከ ዛሬ ድረስ መታችኋል። ከዚህ በኋላ ባለው ጨርሱ፣ አትጣሉ። ክብር ለእግዚአብሔር ይሁን። ጥላችኋል አይደለም አይደል? እስካሁን መታችኋለሁ። ታላቅ ዋጋ ያለው መታመናችሁ ነው። ከዚህ በኋላ ነው። እንዳትጥሉት፣ ካስታውት እንዳታረጉ። የሚጠቀመው አንዴ የተጻፈበት ቋንቋ ቃል አለ የሚጠቀመው በጣም ቫልዩ በጣም ትልቅ የሆነ እጅግ በጣም ውድ የሆነ በጥንቱ ዘመን የነበረውን የከበረ ልብስ፣ በጣም የከበረ ልብስ፣ በጣም በብዙ ዋጋ ተከፍሎ ተገዝቶ የተለበሰ የከበረውን ልብስ አውልቆ ቆሻሻ ላይ እንደመጣል ነው ስዕሉ። በጣም ዋጋ ተከፍሎበት፣ ብዙ ገንዘብ ወጥቶበት፣ ብዙ ተለፍቶበት፣ ብዙ ተደክሞበት፣ በብዙ መታገል የተገኘን ነገር እንደ ዋዛ ዝም ብሎ መጣል። ይሄ መታመናችሁ በእግዚአብሔር ዘንድ ታላቅ ዋጋ አለው። እግዚአብሔር ነው ዋጋ የሚሰጠው፣ እግዚአብሔር ነው የሚተምነው፣ እግዚአብሔር ነው የሚያከብረው። ታዲያ እንዳትጥሉት። ከምን ጋር የተያያዘ ነው? ጸንቶ ከመጨረስ ጋር የተያያዘ ነው። እስከ መጨረሻ ከመታመን ጋር የተያያዘ ነው። መታችኋል፣ እስካሁን ነው፣ አይበቃም፣ ጨርሱ። እስካሁን እየተጋችሁ ነው። እስካሁን በወንጌል ምክንያት እየተሰደባችሁ ነው። እስካሁን ደግሞ ጸንታችሁ እየጸለያችሁ ነው። እስካሁን በእግዚአብሔር ቃል እውነት ላይ ጸንታችሁ ቆማችኋል። ጨርሱ፣ አይበቃም። የምትፈልጉት ነገር እስከ መጨረሻ ጽናታችሁን የሚጠይቅ ነው። እግዚአብሔር ሪዋርድ እንዲያደርገው ሁሉም ሰው ይፈልጋል። እግዚአብሔር እንዲሸልመው ሁሉም ሰው ይጓጓል። እግዚአብሔር ለማን ነው የሚሰጠው? እስከ መጨረሻ ለሚጸና። እስከ መጨረሻ መጽናት ምን ኮስት ሊያደርግ ይችላል? ሕይወቴን ሊያደርገው ይችላል ኮስት። ጊዜን፣ ጉልበቴን፣ ገንዘቤን ብቻ አይደለም፣ ሕይወት ነገር ሊጠይቀኝ ይችላል። እና እንዳትጥሉ ጽኑ። ጎናችሁ አርሶ ጸንተ ጨርስ በሉት። እስቲ ያላላችሁትን ሰው በሉት፣ ጸንተ ጨርስ።
እንዳትጥል፣ እንዳትጥይ፣ እንዳትጥሉ። የከበረ ነው፣ በጣም ውድ ነው። ምንድነው እነዚህ ሰዎች መታመናቸው የተባለው? እንዳትጥሉት የተባሉት፣ ጨርሱ ጠብቁ እስከ መጨረሻ የተባሉት ምንድነው? ከቁጥር 32 ጀምሮ እስከ 34 ያለው እኮ ነው። ከቁጥር 32 ጀምሮ ምንድነው? ብርሃን ከበረላቸው በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። ብርሃን በርቶላችሁ፣ አዎ ጸንታችሁ ቆማችኋል። አዎ ብዙ መከራ መጥቶባችሁ ተጋፍጣችኋል። አዎ የቀድሞ ዘመን የኖራችሁበት እሱን አስቡ። ለጊዜው አይደለም የምንቀጣጠለው። ክርስትና የሆነ ሰሞን ብድግ የሚል ግለት አይደለም፣ የላይፍ ታይም ፕሪንሲፕል ነው። የሆነ ሰሞን በጣም ጸሎት ይልሃል። የሆነ ሰሞንስ ሲቀዘቅዝብ አይ ጸሎት አልተሰማኝ፣ ባይሰማኝም እንበረከካለሁ። የሆነ ሰሞን በጣም ኢንጌጅ አደርጋለሁ መንፈሳዊ ነገር ላይ፣ የሆነ ሰሞንስ ደግሞ ኖ። ቢመችም ባይመችም፣ በከፍታውም በዝቅታውም፣ በክብሩም በውርደቱ፣ በየትኛውም ነገር ጸንቶ መጨረስ። ይህንን ማን ነው የሚከፍለው? ስጋ ለባሽ ነው አይደለም። እኔ ጸንታችሁ ባገኛችሁ ልላችሁ የምችለው ነገር እግዚአብሔር ይባርካችሁ ብቻ ነው። ምን ልሰጣችሁ እችላለሁ? ስለ መጽናታችሁ ምንስ ብሰጣችሁ ለመጽናታችሁ መልስ መሆን ይችላል? ይህንን ማን ነው ሪዋርድ የሚያደርገው? እግዚአብሔር ነው። አብርሃም ረጅም ዓመት ጠበቀ። ልጅ እሰጥሃለሁ ብሎት ረጅም ዓመት ጠበቀ። ሲቃይ በዛበት፣ በጣም ቀላል አልነበረም መንገዱ። እግዚአብሔር መጣና እንደዚህ አለው፣ አብርሃም አለው። አቤት ሲለው አትፍራ አለውና ታላቅ ዋጋ እኔ ነኝ። የቀድሞ ትርጉም እናንተ እጅ ላይ ያለው ዋጋ እጅግ ታላቅ ነው ነው አይደለም የሚለው? ኤንአይቪ ለምንድን ታላቅ ዋጋ እኔው ነኝ፣ እኔ ሪዋርድ አደርጋለሁ። ምን አለ? ራሴን ስለ መጽናት እከፍልሃለሁ፣ ስለ መታመን ስለ መጠበቅ እከፍልሃለሁ። ፌዝፉል ሆነ መንገዴ ላይ አማራጭ እያለ አቋራጭ እያለ እድል እያለ እምቢ ብለ ቀጥ ብለ ጠብቃለሁ፣ እኔ እከፍላለሁ። ዋጋ ታላቅ ነው። ታላቅ ዋጋ ያለውን መታመናችሁን አትጣሉ። አፖባሎ ዶንት ካስት አውት፣ አትጣል፣ ጨርሱ። እስቲ አሜን በሏ። ቸርችም፣ ቤትም፣ መንገድ ላይ፣ ሰው መሃልም፣ ብቻህንም አትጣል። የሚያቃልልባችሁ በጣም ብዙ ነገር ይኖራል እኮ ደጅ የተቀበላችሁት ይሄንን ክቡር ነገር አንተው ምርጫ አተነው መንገድ አተነው አሁን እንደዚህ አይነት ነገር ውስጥ ገብተህ ራስን የምታስረው በዚህ ዕድሜ አጉል ክርስትና የምትለው የምታከረው የምታጠብቀው አሁን ዝም ብለህ ጸሎት መንፈሳዊነት የምትለው እና የት ሄድብሃል? እግዚአብሔር የምሕረት አምላክ አይደል? ዶን ካስት አውት፣ አትጣል። አሜን በሏ። በጣም ሲምፕል ያደርግባል። እኔም እኮ በጌታ ነኝ ይላል። አይደለም። ምን መሰለ አዲስ ስለሆንክ ነው፣ እንትኑ ስላለቀቀ ነው። ጳውሎስ እኮ አረጀ እየነደደ እንደዚህ እየነደደ እሳት ላይ ልሳን ሳያቆም ጸሎት ሳያቆም እስር ቤት ውስጥ ሆኖ መደሰት ሳያቆም መዘመር ሳያቆም አዲስ ክርስቲያን ሆኖ እኮ ሰውየው አረጀ እድሜው። ክርስትና ገና ሰማይ ዘላለም ይቀጥላል። መሬት ላይ እንዴት ነው የሚያረጅብህ? ገና በ2 ዓመት በ3 ዓመት በ10 ዓመት በ20 ዓመት ገና ዘላለም እየነደድን እንቀጥላለን። ገና ዙፋኑ ፊት እንቀጥለዋለን። እንዳትጥሉ። እንደዚህ የሚያናነቅባለው ቶሎ ሽሸው። ከቻለ ቸርች ይዞና እምቢ ካለ ጣለው። እውነቴን ነው የምነግራችሁ። ባይዘው ና ቸርች በለው። በጣም ስለምንወደው ና አልመጣም ናንተ እዚህ ቅር ካለ ብራዘር ልቀቀኝ ነው ማለት ያለብን። ለምሳሌ አንተ ወንበር ላይ ነሱ መሬት ላይ ነው። ስትጓተቱ እሱ ግራቪቲ ራሱ ያግዟል። ጎትቶ ነው የሚጠለ። አላቅጀ ከፍታ ላይ ያለ ለመውደቅ ባይዘው ይቀርብ ነው። እታች አለ ምንም ነገር ያግዟል። ደሞ ታች እንዳትጥሉ። ለምን ይባላል? የሚያስጠላላ የሚጎትታላ
መጽናት ለምንድን ነው የሚጠየቀው? ትዕግስት የሚፈትን ነገር አለ። አንዳንዴ ደግሞ ይሄ የምንከተለው እምነት የገባንበት እምነት እግዚአብሔር ሉዓላዊ የሆነበት እምነት ነው። ስለዚህ የፈለኩት በፈለኩት ቀን አይሆንም። ይገርምሃል የኔ ጌታ ብለህ የለም። ጽናት ያስተምራል፣ ማቆም ያስተምራል፣ በፕሪንሲፕል መኖር። አሜን ነው። እና እንዳትጥሉ የተባሉት ተጋድሎ ነበራቸው። በፊትም ትጋደሉ ነበር። በጣም በተጋድሎ በመከራ መሃል ተጋድሎ። አስቡ፣ እሱን ዘመን አስቡ። ኢየሱስ ክርስቶስ ጌታ ነው። ከዛ አይቀጥልም። ቁጥር 33 ላይ ምንድን ነው የሚለው? አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ አይደለም የሚለው ቃሉ፣ በዚህ ሁሉ ውስጥ ጸንታችሁ ቆማችኋል። እና ሰዎቹ ይሄ ጸሐፊ ሲያስታውሳቸው አዎ ተጋድለናል፣ አዎ ለስድብና ለስደት ተጋልጠን ጸንተናል፣ አዎ እንደውም ከእናንተ አልፋችሁ ለሌሎች ሁሉ ተረፋችሁ ነበር። ንብረታችሁ ሲዘረፋው በደስታ ደስ ይላል። እንዴ ንብረት ሲዘረፍ ክርስትና እኮ ነው። በወንጌል ምክንያት አሳደው ንብረታችሁን ጥሪታችሁን ሁሉ እንደውም ሲሰባብሩባችሁ በደስታ ነው የተቀበላችሁት። ስለዚህ ታላቅ ዋጋ ያለውን መታመናችሁን ይህንን የመጣችሁትን መንገዳ አረ ክብር አለው ከፊት አትጣሉት። ከዛ ሰዎቹ እንደዚህ ይላሉ። አሜን አይመስላችሁም? ጉባኤ ውስጥ ጸሎት የሚጀመር ለምን አሰራጭ? አሁን እኛ የዕብራውያኑን እየተማርን ነው። እነሱስ እየኖሩት ያሉ ሰዎች ናቸው። አሁን ሊያስጠላቸው እየታገላቸው የከበረውን ልብስ ከላያቸው ላይ ማውለቅ ጀምሯል እንደዚህ። እና ሰውየው ምንድነው የሚያስታውሳቸው? የለበሳችሁት ልብስ የተሰራበት ማቴሪያል በጽናት በትጋት ለስድብና ለመከራ ተጋልጦ በመቆም ለሌሎች በመቆረስ ያላችሁ በሙሉ ለወንጌል በመክፈል የተሰራ ልብስ ነው። ዝም ብሎ ልብስ አይደለም። በዚህ ሁሉ ትጋት ውስጥ እንዳታውልቁት። ይሄ መታመናቸው ዋጋው ታላቅ ነው። እስቲ አሜን በሉ። በእግዚአብሔር ላይ ያለን መታመንና መደገፍ ወደ ህይወታችን የሚያመጣው ብዙ ነገር ይኖራል። አፕስ ኤንድ ዳውን። ሁሌ በእርግጥ ዝቅታውን ከፍታ ብለን ከቆጠር ለወንጌል ብሎ መከራ መቀበል ደስታ ብለን ስለምንቆጥር እኛ ክርስቲያኖች ስለሆንን ትምህርታችን እውነታችን ይሄ ስለሆነ እንጂ የሚበዛው መከራ አይደለም እንደ ክርስትና ላይ። ተው አይበዛውም እንዴ? ጣል አይበዛውም እንዴ? እረፍ ይበዛዋል እኮ ክርስትና። ስተው ስጥል እግዚአብሔር የግል ጉዳይ ጠላት አይደለም። እኔ ደስ እንዳይለኝ የሚፈልግ አምላክ አይደለም። ዘለቄታ ያለው ደስታ እንዲኖረኝ እኛ የሚገለን ነው የሚያስደስተን። እግዚአብሔር ደግሞ ታው በመኖር ተደሰት ከኔ ጋና ሲለን ከግል ምኞቴ እግዚአብሔር ሲያላቀቀኝ እንጂ የኔ ደስታ ጠላት የኔ ክብር ጠላት አይደለም። እግዚአብሔር እንደውም የክብሬ የብዙ ሞገስና የብዙ በሱ ፊት መወደዴ ምክንያት እግዚአብሔር እንደውም ምክንያቴ ነው። ክብር ለስሙ ይሁን። ከዛ ይቀጥላል ቁጥር 36 ላይ አትጣሉ ካለው የእግዚአብሔርን ፈቃድ ፈጸማችሁ። ዋው! የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። የተስፋ ቃሉ ምንድን ነው? የጌታ መምጣት ነው የተስፋ ቃላችን። ክርስቲያን የሚጠብቀው ብዙ ተስፋ የለውም። አንድ ነው ተስፋችን። እግዚአብሔር ለተስፋ ቃሉ ታማኝ ነው። ምንድነው እግዚአብሔር ተስፋ የገባልን? ወደ ምድር የመጣው ጌታችን ኢየሱስ ክርስቶስ ሲሄድ የነገረ ምንድነው? እመለሳለሁ ጠብቁኝ ብሎ ሄደ። እንደ ተስፋ ቃሉ ጌታ አይዘገይም አይደለም ይላል።
የተስፋው ቃል ምንድነው? መመለሱ፣ መምጣቱ። ስለዚህ የተስፋ ቃሉን ወራሾች፣ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋቸዋል። ጌታ ይርዳል። በጣም ብዙ ልናገርበት እችላለሁ በዚህ ሐሳብ። ምክንያቱም መጽሐፍ ቅዱስ በጣም በስፋት ከሚላቸው ነገሮች መካከል አንዱ ጸንቶ መቆም ነው። በተለይ አዲስ ኪዳን መጨረስ ነው አይደል? እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና ይድናል። የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም አለባችሁ። በምን ውስጥ? በመከራ መካከል ምቾቶቻችሁን ለመልቀቅ ፈቃደኛ መሆን አለባችሁ። በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልጠው ሰማያዊ ነው ካልኩኝ ምድራዊውን ነገር ለመተው መጨከን አለብኝ። ወዳጆቼ አንዳንዴ እንደምንለው እግዚአብሔር እኮ ብለን በምህረቱ ባለጠጋ ምን ጥርጥር አለ? ሁላችን በእግዚአብሔር ምህረት አይደል ያለ ነው። እግዚአብሔር ግን ለተናገረውና ላለው ነገር ደግሞ የታመነና እውነተኛ ነው። ስለዚህ አሁን እንደዚህ አይነት ቃል እግዚአብሔር ከተናገረ የተስፋ ቃሉን መቀበል ትፈልጋለህ ሲል እንዴ ጌታ እንዴት ትጠይቀኛለህ? እስከ መጨረሻ ጸንተቁ። መጽናት ይጠይቃል። በምኑ? በቃሉ ላይ፣ በእውነቱ ላይ፣ በትምህርቱ ላይ እግዚአብሔር እንደሆን ባለኝ ላይ፣ በአዲሱ ሰው ማንነት ላይ ለኃጢአት እየሞትኩኝ ለጽድቅ ሕያው እየሆንኩኝ በዚህ ዓለምን እየካድኩ መጽናት አለብኝ። ጸሎትን እየጨመርኩኝ፣ የእግዚአብሔርን ቃል እየጨመርኩኝ፣ ከቅዱሳን ጋር ያለኝ ንብረት እየጨመርኩኝ መጽናት አለብኝ። በጣም ሩቅ እንዳታረጉት፣ እዚሁ ጋር ነው ያለው። መንፈሳዊነትን እያበዛችሁ ስጋዊነትን እየገደላችሁ መጽናት አለብን። የሆነ ሰሞን መንፈሳዊ፣ የሆነ ሰሞን ደግሞ ሌላ የምንሆነው ሁለት አይደለም፣ አንድ ነው። በዚህኛው መጽናት አለብን። እምንፈልግ ከሆነ ያንን ክብር ዘላለማዊውን ማዳን በእግዚአብሔር መንግሥት ውስጥ ያለውን ክብር እምንጓጓ ከሆነ መጽናት አለብን። ያዕቆብ ምዕራፍ 1 ላይ ነው ሁለት ሐሳብ ይዞ የሚያነክስ የሚለው ከእግዚአብሔር አንዳች እንደማይቀበል ይወቅ። አንብባችሁታ? በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች ሁለቱንም ያጣል እና ጽኑ፣ ቆሙ። መጽናትና መቆም እንዴት ፈተና መሰላችሁ! አሁን ለእናንተ አይነገርም ይሄ በክርስትና ብቻ ሳይሆን በሌላ ነገር መጽናት ከባድ አይደለም። መጽናት እግዚአብሔር እንደዚህ ያደርግ እጠብቀዋል። እስራኤል ጋር እግዚአብሔር ጸብ ሁሌ ምንድን ነው? ቁሙ ነው እኮ። እነሱስ አይቆሙ፣ መሄድ ነው። መሄድ እንሂድ፣ ቁሙ። ወደፊት አልሄድ ሲላቸው ንጉሥ ሾመን ወደ ኋላ እንመለሳሉ። መሄድ፣ እስቲ ቁጭ በሉ፣ እስቲ ጽኑ፣ መሄድ። ስኔክ ሮድ የሚባል ታውቃላችሁ? እባብ ታውቃላችሁ? እንደማይቆም እባብ አይቆምም። እንደዚህ ሄደ ብሎ ካረግ እንደዚህ ተጠፋ። ምንም ነገር ዝም ብሎ ነው የሚሄደው። እኛ ክርስቲያኖች ነን። ቁም ካል ጽና፣ ማጽናት፣ ጠብቅ፣ መጠበቅ፣ እጥፍ አይባልም። እስቲ አሜን በሏ። አንዳንድ ሰው ነበር ነው እኮ የምትሉት። ፍሬቻ አላበራ፣ እየሄድኩ ነው አላለ። ሳታጡታላችሁ። የተስፋ ቃሉን የምትፈልጉ ከሆነ አላው እንድትቀበሏ፣ ወደ ሙላት ውስጥ እንድትገቧ ጽኑና ቁሙ። እስቲ አሜን በሏ። ጎናቸው ላይ ጽናና ቁም በሉት። ቀይ ባህር ትዝ ይላችኋል? ቀይ ባህር ጋር ሲደርሱ እስራኤል ላይ እንዲያሉት ሙሴ ምን ይበሉት የሚሉት ሲያጡ በግብፅ መቃብር ጠፋ። አሁን ይባላል። አሁን ሰው መቃብር እንዴት ራሱ ትዝ አላቸው። ከሞትክ በኋላ አሞራይ ብላ ምን አሁን በስርዓት ቀብሩ አልቀብሩ መቃብር በግብፅ ጠፍቶ ነው እዚህ መሃል ምድረ በዳ ልታስገድለ ምናምን ሲሉት እግዚአብሔር መጣና እንደዚህ አለ፣ ቁሙ አላቸው። ሊሄዱ እኮ ነው። በዋናን ጀምረው በጀልባን ሞክረው ቆሙ። ለምን? እግዚአብሔር ሲሉት ሕዝብ ላይ እየጮህብኝ ነው አለ እግዚአብሔር። ሙሴ አትጮህብኝ አለ እና ጸጥ ብለህ ቁም፣ የማደርገው ማዳን አሳይሃለሁ። ጸጥ ብለው ቆሙ። ቀይ ባህርን ከፈሉ።
ተአምራቱን ከማድረጉ በፊት እግዚአብሔር ቁሙ አትጩሁብኝ እኮ አለ እኮ። ዘጸአት 14 አትጩሁ አለ እግዚአብሔር። እንሂድ እንመለስ ወደፊት ወደ ኋላ ጸጥ። አንተ እግዚአብሔር ጮህብኝ ቢልህ ጸሎት አይደለም ወሬ አንተ ድምፁ ራሱ መኖሩ ከዛ በኋላ ይሄ መብያው አትጩሁብኝ ሲልህ እኮ ጉሮሮ ራሱ ስራ እኮ ያቆማል። ለምድረው እግዚአብሔር አትጩሁ ያለው ቁሙ ለማለት በቃ ቁሙ፣ ጸጥ በል ነው ቁሙ፣ እኔ ልስራ። መቆም ከባድ ነው። መጽናት ከባድ ነው። አንድ ነገር ላይ ደጋግሞ ማድረግ ከባድ ነው። ለዛውም ቶሎ ምላሽ የሚሰጥ ለማይመስል ነገር በጣም ደጋግሞ እዛ ነገር ላይ ባጠገብ ሹልክ እልፍ ነገር ሲሉ የተሻወድክ ሁሉ ይመስላል። አንድ ነገር ላይ ቆመን ዝም ብዬ ነው ጌታን የምለው ያስብላል። አይደለም፣ ዝም ብለን አይደለም። ኢየሱስ ይመለስ እና ሰውየው የሚላቸው ቁሙ አላቸውና ከዛ በኋላ ምንድን ነው የሚለው የሚቀጥለው ቁጥር? ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል አይዘገይም። ይሄ ሰውዬ ከምን ጋር ያያያዘው? ከጌታ ኢየሱስ ክርስቶስ ዳግም ምጽአት ጋር ያያያዘው። ጸንታችሁ ቁሙ፣ መታመናችሁን አትጣሉ ምናምን ሲላቸው ሰውየው እነሱ እንደዚህ ይላሉ። ምን ውስጥ ሊከተል ነው ሲል እንደ ተስፋ ቃሉ እርሱ በእርግጥ ይመጣል አይዘገይም። የዚህ ደብዳቤ ጸሐፊ ይሄንን ጥቅስ የተዋሰው ዕንባቆም ላይ ሄዶ ነው አይደል? ዕንባቆም ምዕራፍ 2 ቁጥር 3 ቁጥር 4 ዕንባቆም የተጨቃጨቀበት ምዕራፍ ነው። ትዝ ይላችኋል። አሦር ይመስለኛል ተነስቶ መከራቸውን ሲያበላቸው ዕንባቆም ምዕራፍ 1 ላይ ጩኸት ነው አይደል? ዕንባቆም ጻድቁ ሲገፋ ሲወድቅ ኃጢአተኛው ከፍ ሲል ዝም እንዴት ትላለህ? ከእግዚአብሔር ጋር እኮ ሙግት ነው። እግዚአብሔር ሆይ ኃጢአተኛ ናቸው እነዛ እየሰለጠኑ እየበረቱ ከፍ እያሉ፣ ጻድቅ ነው ሕዝብህ እየጎሰቆለ እየደቀቀ እየወደቀ ነው፣ እንዴት ዝም ትላለህ ይለዋል ምዕራፍ 1 ላይ። ከዛ ምዕራፍ 2 ላይ እግዚአብሔር መጣና እንደዚህ ያለው አንባቢው ያስተውል፣ ራእዩን ግለጠው፣ እነግርሃለሁ ጻፈው አለ። እሺ ሲል እርሱ በእርግጥ ይመጣል አይዘገይም። ይዘገያል፣ ዘገየ፣ ቆየ ሲሉት አይዘገይም፣ ይመጣል በሰዓቱ። እስኪመጣስ ዕንባቆም ፍርድ የጠየቀው ከአሦር ጋር በተያያዘ ነው። የዕብራውያኑ ጸሐፊ የሚናገረው ዳግም ይመጣል ነው። ሰከንድ ካሚንግ ላይ ወሰደው። ስለዚህ ትክክለኛ ትንቢቱ የሚወራው ስለ ሰከንድ ካሚንግ ነው ማለት ነው። የዕንባቆም ጥላ ነው በጊዜው ለነበረው እስራኤላውያን ስለመገፋታቸው የተነገረ ነገር ነው። አልዘገይም እመጣለሁ አለ። ዘገየ አለው። አልዘገይም እመጣለሁ። አዲስ ኪዳን 2 ጴጥሮስ ላይ አንዳንድ ዘባቾች ይላል እኮ እመጣለሁ ያለው ከቀድሞ ዘመን ጀምሮ ዝም ብሎ ሲነገር የነበረው መች መጣ? መጽሐፉ እንደሚላቸው ዘባች። እርሱ ይመጣል አይዘገይም፣ እንደ ተስፋ ቃሉ ጌታችን ብቅ ይላል። አማኝ መታመኑን ጠብቆ የሚጨርሰው በምን ላይ ተደግፎ ነው? በኢየሱስ ክርስቶስ ዳግም መመለስ ላይ። ጥላውን እስከ መጨረሻ ጽኑ ትለናል። ምን ላይ? ኢየሱስ እስኪመጣ እኛ እስክንሄድ። ጽናት የተጠየቀው የላይፍ ታይም ነው። መሃል ላይ መጥቶ የሆነ ነገር ቢያደርግልህ ለመጽናት መልስ መሆን አይችልም። ለዚህ መታመናችሁ መልስ መሆን የሚችለው የጌታችን የኢየሱስ ክርስቶስ መመለስ ብቻ ነው። መልስ መሆን አይችልም። የሆነ ነገር ቢያደርግልህ መልስ ይሆናል እንዴ ለመጽናት? መሬት ላይ ያለ አንዳንድ ነገር ቢያደርግልህ ያልጸኑ ዝም ብለው የኖሩ ሰዎችም እኮ አግኝተውታል። እንደፈለገ የኖረም እኮ ያገኘዋል። አንዳንድ የምንጸልየውን ጸሎት፣ አንዳንድ የምትሰሟቸውን ነገሮች እግዚአብሔር ቢያደርግልኝ ምናምን የምትሏቸውን ነገሮች እኮ ምናልባት እኮ ዞር ብትሉ የሆኑ ሰዎች ጋር እኮ አሉ እኮ በጌታ ያሉኑ ሰዎች ጋር። ታዲያ ይሄ መታመንና ይሄ መጽናት ይሄ ሁሉ በኃጢአት መካከል ጸንቶ በጽድቅ መኖር መልስ ሊሆነው ይችላል? የምድራዊ ነገር አይሆንም። የኢየሱስ መመለስ ነው መልሱ። እግዚአብሔር ሪዋርድ ያደርጋለሁ። መቼ? እመጣለሁ፣ መጥቼ አልዘገይም፣ በሰዓቴ በጊዜ እመጣለሁ። ኢየሱስ ይመለሳል፣ አይዘገይም። ይመስለናል ዓለም እየሄደች ያለችበት መንገድ፣ እኛ እየሄድን ያለንበት መንገድ የመጨረሻው ደቂቃ ላይ ቆመን እንዳለን ይሰማናል። ግን ደግሞ ጌታ ሆይ ቶሎና
ጌታ ሆይ አንዳንዴ የምታልፉበት መንገድ ጌታ ሆይ ዘገየ፣ አይዘገይም፣ ይመጣል፣ አይዘገይም ካለ በኋላ ከዛስ ጻድቅ ግን በእምነት ይኖራል። አንቺ ጻድቅ በእምነት ይኖራል። እምነታችን የሚመሰረተው በጌታ በኢየሱስ ክርስቶስ ዳግም መመለስ ላይ ነው። እምነት የሚመሰረተው እሱ ላይ ነው። እምነት ተስፋ የምናደርገውን ነገር አለ። ምዕራፍ 11 የሚቀጥለው ሳምንት አባቶች ይላቸዋል። የተመሰከረላቸው በዚህ ነው። እነማን ናቸው አባቶች? እነ አብርሃም፣ እነ ሙሴ። ውቅያኖስ ናቸው ሰዎቹ። በምንድን ነው የእምነት አባት የተባሉት? በዚህ ምን ተስፋ አድርገው? ኢየሱስ ይመለሳል ብለው። ምን ንቀወጡ? ምድራዊ ነገር ንቀወጡ። ምን ትተወጡ? አንዳንዶች የሚጸልዩት የጸሎት ርዕስ እነሱ እጅ ላይ ድሮ በጌታ ሳይሆኑ መልስ ነበረ፣ እጃቸው ላይ ነበረ። አንዳንዶች እግዚአብሔር ቤተ መንግሥት አስገባኝ ይላሉ። ሙሴ ከንግስና ነው ጦሎ የወጣው። አንዳንዶች እግዚአብሔር በእንትን በከብት በባሪያ በምናምን ባርከኝ። አብርሃም እሱን ከፍ አድርገው ነው ትቶ የወጡት። የአንዳንድ ሰው ጸሎት እነሱ ጋር ድሮ ነው የተመለሰው። እምነታቸው ታዲያ ምን ላይ ነው የተመሰረተው? በክርስቶስ ኢየሱስ መምጣት ላይ። ጻድቅ በምን ይኖራል? በእምነት፣ በሕይወት፣ በእምነት። ጳውሎስ ይህንን ይጠቀመዋል አይደል? ገላትያ ምዕራፍ 3 ላይ፣ ሮሜ 1:17 ላይ ይጠቀመዋል። ይህን ቃል ከዕንባቆም ላይ ነው የወሰደው እኮ። ጻድቅ በእምነት ይኖራል። በእምነት ነው የሚኖረው። እግዚአብሔር ለዕንባቆም ያለው እኮ ነው። ተገፋን፣ ተሰቃየን፣ ወደቅን፣ አለቅን፣ ጻድቃን ሲገፉ ሲል ጻድቅማ በእምነት ነው የሚኖረው አለ እግዚአብሔር። ለዕንባቆም ስትሬት ፎርዋርድ ነው መልሶ፣ እንዲቀጥተኛ። እኛ ጻድቃን ስንገፋ በንጽህና እየኖርን እግዚአብሔር መከራ ስናይ የፍትህ ጥያቄ ፍትህ ተጓደለ ስለው ጻድቅ ሲል በእምነት ነው በሕይወት የሚኖረው። እና እመነኛ እመጣለሁ አልኩ እኮ አልዘገይም፣ ተደገፈኝ። ይሄ ድምፅ ነው አይደል? ዕንባቆምን ያጽናናው እግዚአብሔር። መች መጣ? አልመጣም። ምዕራፍ 2 ላይ እመጣለሁ አለ፣ አልመጣም። ምዕራፍ 3 ላይ አልመጣም። 3 ምዕራፍ ነው ያለው መጽሐፉ። አልመጣም። ምዕራፍ 3 ነው። ባይመጣ አለ በለስ እንኳን ባታፈራ፣ የወይራ ስራ ቢጎድል፣ ከብቶች በናም ባይኖሩ፣ እኔ ግን በእግዚአብሔር ደስ አልመጣም። እመጣለሁ። ታዲያ ጻድቅ አይደል? በእምነት ኑራ ሲለው በእምነት ኑር የሚለው ታውቃለህ? ሌላ መዝሙር ቀየረ። ምዕራፍ 1 ተጨቃጨቀ። ምዕራፍ 2 እግዚአብሔር ያገኘው። ምዕራፍ 3 ላይ እግዚአብሔር ራሱ ዙፋኑ ላይ ነው ያለው። ዕንባቆም መሬት ላይ ነው ያለው። መሬት ላይ ከነ አሦር ጋር በተሰበሰቡበት ከብቶች ጊዜ በጋጥ የሉም። ደስ ይለኛል፣ ደስ ይለኛል። የወይራ ስራ ጎሏል፣ ደስ ይለኛል። ሕዝብ የተሰቃየ በአምላኬ አይኑን ቀና አረገው። ይመጣል አለ፣ አይዘገይም። ታዲያ